ጌታ የተመሰገነ ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች ሁለተኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 6 ጀምሮ እስከ 10 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ደግሞም ኃጢአትን ለሚያደርጉ ሁሉ ምሳሌ እንዲሆኑ የሰዶምንና የገሞራን ከተሞች አመድ እስኪሆኑ ድረስ አቃጥሎ ከፈረደባቸው ጻድቅ የሆነውንና በአመፀኞች ሴሰኛ ድርጊት እየተሳቀቀ የኖረውን ሎጥን ካዳነ ያ ጻድቅ ሰው በእነርሱ መካከል ሲኖር በሚያየውና በሚሰማው ነገር ነፍሱ ዕለት ዕለት በአመፀኛ ድርጊታቸው ብትጨነቅም ጌታ በእውነት እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸውና አመፀኞችን እየቀጣ ለፍርድ ቀን እንዴት ጠብቆ እንደሚያቆያቸው ያውቃል። በተለይም በርኩስ ምኞት የሥጋ ፍላጎታቸውን የሚከተሉትንና ስልጣንን የሚንቁትን ለፍርድ ጠብቆ ያቆያቸዋል ይላል። ሙሉ የሁለተኛ ጴጥሮስ ሐሳብ ጠቅላላ የሁለተኛ ጴጥሮስ ሐሳብ ዛሬ ካነበብናት መሃል ላይ ወገቡ ላይ ገብተን ስላነበብነው ነው። መሃል ላይ ካነበብነው ከዚህ ሐሳብ ጋር በጣም በተቆራኘ አይነት መንገድ የተጻፈ ነው የሁለተኛ ጴጥሮስ መልእክት በሙሉ ማለት ነው። እና በመካከላቸው ወይንም ደግሞ በዛ ዘመን በነበረችው ቤተክርስቲያን ላይ ተነስቶ የነበረ በጣም ቤተክርስቲያንን ቻሌንጅ ሲያደርጋት ስለነበረ ስለ ሐሰት ትምህርትና ስለ ሐሰተኛ መምህራን በጣም በስፋትና በጥልቀት ወንድማችን ጴጥሮስ በዛ ዘመን ለነበሩ ጳንጦስ፣ ገላትያ፣ ቀጳዶቅያ፣ እስያና ቢታንያ እነዚህ 5 ከተሞች ላይ በተለያየ መንገድ ተበተነው ለነበሩ ቅዱሳን የሚጽፈው ደብዳቤ ነው። ስለዚህ በጣም ከተለያዩ የስተት ትምህርቶች፣ አሰራሮችና ልምምዶች ራሳቸውን እንዲጠብቁ በዚህ ደብዳቤው ጴጥሮስ በጣም በጥብቅ ያሳስባል። ይህንን ደብዳቤ ከ65 እስከ 68 ዓመተ ምህረት ባለው ገደማ 67 ነው ተብሎ በጣም በስፋት ይታመናል። አንዳንድ የቤተ ክርስቲያን አባቶች እንዳረጋገጡት ከሆነ በጣም የቅርብ የሚያውቋቸው 67 አካባቢ ነው ይላሉ። የጻፈው በእድሜው ማብቂያ ላይ ነው ማለት ነው። ወደ ጌታ ለሄድ በጣም የተጠጋበት የመጨረሻ መልእክቱ ነበር። ለጴጥሮስ የመጨረሻ መልእክቱ ነው። ይህንን ደብዳቤ ከጻፈላቸው በኋላ ብዙ አልቆየም። ለሄድ እንደሆነ ጌታ ማመለከተኝ ይላል። በዚህ በሁለተኛ ጴጥሮስ ምዕራፍ 1 ላይ አሁን ከዚህ ድንኳኔ ልወጣ እንደሆነ ጌታ አመልክቶኛል፣ ለሄድ ነው መሄዴ ነው እያለ ስለሆነ አሁን ግን እነዚህ ነገሮች በጣም ደጋግሜ ነው ምጽፍላችሁ። ለምንድነው ደግመ እንደዚህ አይነት ነገር ምጽፍል? ሌላ ርዕስ የለህም ወይ? በሌላ ጉዳይ ከኛ ጋር አታወራም ወይ ሲሉት አይደለም፣ ይሄንን ጉዳይ በጣም ደጋግሜ ምጽፍላችሁ እኔ ከድንኳኔ ወጥቼ ከሄድኩ በኋላ እኔና እናንተ ከማንገናኝበት ዘመን ላይ እንዳትረሱት እናንተ ጋር ይሄ መልእክት እንዲቆይ ከዚህ ድንኳን ከመውጣቴ በፊት ደጋግሜ እነግራችኋለሁ ይላል። ስለዚህ እንደነዚህ አይነት ነገሮች መጽሐፍ ቅዱሳችን ላይ ጴጥሮስ ብቻ አይደለም፣ ወንድማችን ጳውሎስም ያዕቆብም በተለይ ደግሞ የሁለተኛ ጴጥሮስና የይሁዳ መልእክት ኦልሞስት አይደንቲካል ሌተርስ ናቸው። የይሁዳ መልእክት የሚባል አለ። የይሁዳ መልእክትና የጴጥሮስ ሁለተኛ ጴጥሮስ አንድ አይነት ናቸው። ስለወደቁት መላእክት፣ ስለተቃጠሉት ከተሞች፣ ስለ ኖህ በመካከላቸውም ደግሞ ስላሉ የሐሰት መምህራንና ልምምዶች በጣም አንድ አይነት፣ አንዳቸው ከአንዳቸው ቀድተው ሊሆን ይችላል እስኪባል ማለት ነው አንድ አይነት ናቸው። ስለዚህ እንደነዚህ አይነት መልእክቶች በቤተ ክርስቲያን መካከል በጣም ሊደጋገሙ ይችላሉ። በጣም የሚደጋገሙት አማኞች ተጠብቀን ጌታችን ኢየሱስ ክርስቶስ ተመልሶ እስኪመጣ ድረስ በነቃ ሕይወትና ልብ እንድንቆይ እኛን ለማሳሰብ ነው። ለኛው ጥቅምና በረከት ብቻ ነው። ክብር ለእግዚአብሔር። ለኛ ጥቅምና በረከት ብቻ ነው። እኛን ለማንቃት፣ እኛ የበለጠ ኮንሸስ እንድንሆን አረማመድ አካሄዳችንን እየሰለልን ቼክ እያደረገን እንድንሄድ ማሳሰቢያ ሆኖ ቀርቧል። ስለዚህ ጴጥሮስም ዓላማ ምንድነው ስትሉት እኔ ከሄድኩ በኋላ እንዳትረሱት፣ እንዳትዘናጉ፣ በጣም ብዙ ሕይወትን የሚጎትት ነገር ስላለ የሚጠልፏችሁ በመንገድ ወስደው እንዳያስቀሯችሁ ትዝ እንዲላችሁ ደግሜ ይሄንን አሳስባለሁ። ጌታ የተመሰገነ ይሁን። እና ራሱ ጴጥሮስ ነው የጻፈው አይደል? ራሱ ጴጥሮስ ነው የጻፈው። ራሱ ጴጥሮስ የአንደኛ ጴጥሮስ ጸሐፊው የወንጌላቱ ስምዖን ማለት ነው። የወንጌላቱ ስምዖን የሐዋርያት ሥራው ጴጥሮስ ማለት ነው። ይህንን ደብዳቤ
የጻፈልን እሱ ራሱ ነው ጻፊው። ምክንያቱም ምዕራፍ 1 ላይ ቁጥር 12 አካባቢ ጀምሮ ነው የራሱን ፐርሰናል ኤክስፒሪየንስ እንደ ምስክርነት ያቀርባል። በማቴዎስ 17 ላይ ከጌታ ከኢየሱስ ክርስቶስ ጋር ጌታችን ኢየሱስ ክርስቶስ በተለወጠበት ተራራ ላይ አብሬው ነበርኩ ይላል። እኔ ማን ነው የጻፍከው ማን ነው ሲሉት ጌታችን ኢየሱስ ክርስቶስ በዛ በትራንስፊግሬሽን ማውንቴን ላይ ክብሩን በገለጠበት መለኮትነቱ ቁርበቱ ላይ ባብረቀረቀበት በዛ ተራራ ላይ የአይን ምስክር የነበርኩት ሰውዬ ነኝ ሲል ያንን ጉዳይ የአይን ምስክር የነበረው ወይ ዮሐንስ ነው ወይ ያዕቆብ ነው ወይ ጴጥሮስ ነው። ዮሐንስ ደግሞ ለነሱ ሊጽፍላቸው አይችልም፣ እነሱ ያሉበት አካባቢ አገልጋይ አይደለም። ያኛው ያዕቆብ ደግሞ ቀድሞ የሐዋርያት ሥራ ምዕራፍ 2 ላይ የቸርች ኤርሊ ጊዜ ላይ ወደ ጌታ ጨርሶ ሄዷል። ስለዚህ ሊሆን የሚችለው የዚህ ደብዳቤ ጸሐፊ ይሄው ሰው የራሱ ወንድማችን ሐዋርያው ቅዱስ ጴጥሮስ ነው እና ጳውሎስ ሊሆን ይችላል እንዳትሉ ምዕራፍ 3 ቁጥር 12 አካባቢ ወንድማችን የተወደደ ወንድማችን ጳውሎስ ይለዋል እና ጳውሎስን ደግሞ ሜንሽን ያደርጋል እዚህ ደብዳቤ ላይ አብረው ያገለግሉ ነበር ማለት ነው። ስለዚህ ጳውሎስም አይደለም ጴጥሮስ ነው እየጻፈልን። ጌታ የተመሰገነ ይሁን። እና ይሄ መሃል ላይ ገብቻ ያነበብኩላችሁ ጉዳይ ነገሩን ለመከላከል ጴጥሮስ ያቀረበው የመጀመሪያ የብሉይ ኪዳን ጥቅስ አይደለም። ከዚህ በፊት ስለወደቁ መላእክትና ስለሚጠብቃቸው ጥፋት በኖህ ዘመን ስለነበረው ነገርና እግዚአብሔር በዚያ ዘመን የነበረውን ነገር እንዴት አድርጎ እንደቀጣ ከዚህ ቁጥር በፊት ወንድማችን ጴጥሮስ አሳስቦ ከዛ በሶስተኛ ደረጃ ነው ሎጥን የሚያመጣው። እስቲል ጴጥሮስ በመካከላቸው ያለውን ነገር ዲል ለማድረግ እየተጠቀመ ያለው የብሉይ ኪዳን መጽሐፍን ነው አይደል? ቀደምት የነበሩትን የብሉይ ኪዳን መጽሐፍትን ሶስቱንም ሐሳብ ደግሞ የሚያመጣው ከዘፍጥረት መጽሐፍ ላይ እስቲል የዘፍጥረት መጽሐፍ ላይ ነው ያለው እና አሁንም ቢሆን ሎጥን በዛ ዘመን የነበረውን የሰዶምና ገሞራን እግዚአብሔር የፈረደበትን መንገድ በዚህ መልእክቷ ላይ በጣም ጠንከር አድርጎ ያቀርባል። እንደው ለምንድን ነው ሎጥን ያመጣው ካላችሁት ቁጥር 6ን ማንበብ ጥሩ አይመስላችሁም? ምዕራፉ ለቁጥር 6 ምንድነው የሚለው? ደግሞም ኃጢአት ለሚያደርጉ ሁሉ ምሳሌ እንዲሆኑ አይደለም ይላል። አሁን ጴጥሮስ ለምንድን ነው ሎጥን ያመጣው? ለምንድን ነው ሰዶምና ገሞራ ያንን ነገር ያመጣው? ኃጢአት ለሚሰሩ ሁሉ ምሳሌ እንዲሆኑ እግዚአብሔር በነዛ ከተሞች ላይ በዛ ዘመን ያደረገውን ነገር እንድታስታውሱ ነው። ኃጢአት የሚሰሩ ሰዎች እንደዚህ አይነት ነገር ይጠብቃቸዋል። ጥርጥር የለውም። ለምንድን ነው እንደዚህ አይነት ነገር የሚጠብቃቸው? የጥንቱ እግዚአብሔር የዘንድሮም ነው። እግዚአብሔር አይለወጥማ። በማንነቱ እግዚአብሔር አይጋጭም። ማንነቱ እግዚአብሔር አይለወጥም። አንቼንጀብል ነው። እግዚአብሔር የማይለወጥ አምላክ ነው። የጥንቱ የዘንድሮ የሚባል የለንም። ለዘላለም ያው ነው። እግዚአብሔር ስለማይለወጥ አሁንም ቢሆን ኃጢአትን የሚቀጣበት ፔናሊቲው ሲሪየስ ነው ትምህርቱ። ሎጥን ያመጣው ቁጥር 9 ሁለተኛ ዓላማው ጌታ በእውነት እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸው ለማሳወቅ ነው። ሁለተኛ ዓላማው የመጀመሪያው ኃጢአተኞችን እግዚአብሔር ይቀጣል ነው። ሁለተኛው በንጹህ ሕሊና በጤናማ መንገድ እያመለኩት የሚኖሩትን ደግሞ ያድናቸዋል። ለዚህ ለማነሳው ሁለት ነገር ሎጥን የመሰለ ምሳሌ አላገኝም አለ ጴጥሮስ። እንደ ሎጥ አይነት ምሳሌ አላገኝም። የኖህ አይነት ምሳሌ አላገኝም። የወደቁት መላእክትና ቅዱሳን መላእክቱ አይነት ምሳሌ አላገኝም። ሎጥ ግን በጣም ጥሩ ነው። ስለ ኖህ ብዙ አላወራም። ሰውየው በጣም አስጨናቂ ሰው ነው። ለማብራራት አይመችም። የኖረው ግን ከባድ ነው። 950 ዓመት እኮ ነው የኖረው። አንድ ቁጥር ነው የወጣው። እግዚአብሔር ስብስብ ሲያደርገው አንድ ቁጥር አዲስ ኪዳን ላይ በቃ ሳይጻፉ ከመሞት ሰውየው ብዙ አልሰራም። አንድ መርከብ 120 ዓመት ሰራ። በቃ ጨረሰ፣ ኮነነ፣ ሞተ። አንድ ጉዳይ ነው እድሜውን የጨረሰው። ያቺ ጉዳይ ግን ይኸው መስቀል እንዲህ ሽንቁር አድርጋ ነው የመጣችው። አዲስ ኪዳን ድረስ መጣች። ዘፍጥረት ላይ አንድ ታሪክ ነው እንዳንል መስቀል ተሻግሮ መጣ። በጽድቅ ዓለምን ኮነነ ተባለ። ማን ተብሎ ያውቃል? ማንም አልተባለም። ጽድቅ አዲስ ኪዳን በክርስቶስ ነው ያለው። ኖ ብሉይ ኪዳን በጽድቅ ዓለምን ኮነነ።
ድሮ መርከብ መስራት ነው። ዘንድሮ አዲስ ኪዳን ሲመጣ ጽድቅ ሆነ። ድሮ በእንጨት ሰራ፣ አዲስ ኪዳን ሲመጣ በእምነት ሰራ ሆነ። በዚህ ሁለት ዓላማ ሎጥ ተጽፏል። አንደኛው እግዚአብሔር ኃጢአትን ይቀጣል። ሁለተኛው እግዚአብሔር እያመለኩት በጤንነት እያመለኩት የሚኖሩትን ደግሞ ያድናል። እግዚአብሔር እንደዚህ አይነት አምላክ ነው። ጮክ በሉና እስቲ ያድነናል በሉ እስቲ። እያመለከን ነው የምንኖረው። እኛ አሁን ቸርችን ያገኟችሁ ኋለኞቹ ነን እኛ። እንደው ግን ለማሳሰብ ያክል ነው በእውነት እንደ ጴጥሮስ የጻፈው ደጅ ላሉ ሰዎች አይደል፣ ለቤተ ክርስቲያን የተጻፈ መልእክት ነው። ቸርች ውስጥ ጌታን እያመለኩ ላሉ ሰዎች ማንቂያ ነው የተጻፈው። ደጅ ላሉት ምን ትነግራቸዋል? ራሱን እኮ ነው የሚኖሩት። ሰዶም ገሞራ እኮ ነው እኮ ደጅ የተጻፈው ለማን ነው? አምልጠው በሎጥ አይነት አቋም ውስጥ ስጋቸውን በጥርሳቸው ነክሰው እየኖሩ ላሉ ሰዎች እኮ የተጻፈ ነው። እንዳትወሰዱ የሰዶምና የገሞራ ጉዳይ ይዟችሁ እንዳይሄድ። ለምን? እግዚአብሔር ሰዶምና ገሞራ በጣም አማላይ፣ አታላይ፣ ልብን ጥልፍ የሚያደርግ እግዚአብሔር የሌለና የቀረ የሚመስል አይነት ሲስተም ነው ሰዶምና ገሞራ። እግዚአብሔር የታለ የሚያስብል ነው። አንድ ሰው መትረፍ እስከማይችል በመርዝ የተጠለቀለቀ ሲስተም ነው የሰዶምና ገሞራ ሲስተም። ብዙዎችን ውጧል። ሎጥስ እንዲያው እንደምንም ብሎ ታግሎ ቆሟል። እግዚአብሔር ጊዜው ሲደርስ ኃጢአትን ቀጣ፣ ያመለከው ናዳ ነው እና ወሳጅ ነው ሲስተሙ እና ንቁ ነው። ጎናቸው ሰው ንቅንቅ አርጉትና ንቃ ብሉ። እንደዚህ መንቃት ቢቻል ኖሮ ተደባድበን በነቃን፣ በዱላው ሁሉ ብንነቃ። በእውነት እኮ ነው የምላችሁ፣ ዴዝ በጣም ሲሪየስ ነገር ነው። ስለ ቆምን ነው መሞትን የማናውቀው እንጂ መሞት በጣም ከባድ ነገር ነው። መንፈሳዊ ሲሆን ደግሞ ከባድ ነው በጣም። ስፒሪቹዋሊ ሰው ምንም ሳይመስለው ከእግዚአብሔር ዲፓርት ሲያደርግ ደግሞ በጣም ከባድ ነገር ነው። ይሄው እየቀረበ ያለው ፔናልቲ ነው። ባይዘው እየቀረበ ያለው ፔናልቲ ነው እየቀረበ ያለው። ሎጥን ዝም ብለን እንየው ወደ ኋላ ሄደን ዘፍጥረት 13 ዘፍጥረት 14 ዘፍጥረት 19 እነዚህ በሙሉ ሎጥ ያለባቸው ቦታዎች ናቸው። ሎጥ የአብርሃም ወንድም ነው አይደል? ወንድም ማለት የሥጋ ወንድሙ አይደለም፣ ያጎት ልጅ ነገር ናቸው። ግን ወንድሜ ሎጥ አለው፣ ማይ ብራዘር ይላልና አብረው ወጡ። ትዝ ይላችኋል። እግዚአብሔር አብርሃምን ውጣ ሲለው ፈርቶ ይዞት ወጣ። ሰውየው ባይዞ ተከትሎ ይወጣ ነው። ጌታ አብርሃም ሊወጣ ሲል ሎጥ እንዴት እንዴ አለው። የት አለው። እንደው አንድ እግዚአብሔር ነኝ የሚል አምላክ ይገርማል ተገለጠልኝ አለው። እግዚአብሔር የሚባል ተገልጦ አያውቅም። የመጀመሪያ ነው ሲገለጥ። የአብርሃም ብሎ ነው እግዚአብሔር ራሱ የጀመረው አይደል? እግዚአብሔር ራሱ ሲጠራው የአብርሃም ይስሐቅ ያዕቆብ ነው። ከአብርሃም በፊት የእንትና ተብሏል አይታወቅም። እግዚአብሔር ተገለጠልኝ። ማን ነው እግዚአብሔር? ዝም ብሎ ተገለጠልኝ በጣዖት አምልኮ ውስጥ እያለሁ እና ውጣ አለኝ። ወዴት ውጣ አለ? እንደው ዝም ብሎ ወደ ማሳይ ውጣ አለኝ። አመንከው? አዎ ሪል ነው አይቼዋለሁ። ደግሞ ያወራል እና ሲናገረኝ ደግሞ ውጣ ውጣ የሚል ነገር ነው። ታዲያ አይ መውጣቴ ነው። ግን ከብቻዬ ከመውጣ እንደምታውቀው ነው እኛ ዘላኖች ነን። አዎ ከብት እያረባን የምንዞር ሰዎች ነን። በየመንገዱ ጠላት አያጣንም። አዎ እንግዲህ በአባቴ በኩል በእናቴ በኩል ጠላት ሊኖር ይችላል። የሆነ ጠላት መንገድ ላይ አግኝቶ እንዳያጠቃኝ አብረኝ ትወጣለህ? እሺ። የድሮ ሰው ጥሩ፣ የዘንድሮ ሰው ረጅም ሸኝቶ ነው የሚመለሰው። አካሄዳለሁ ይላል። ይሄኛው እሺ እንውጣ አለና እድሜውን፣ ህይወቱን፣ ስሙን፣ ታሪኩን አብርሃም ላይ ለጥፎ ወጣ። እግዚአብሔር አብርሃምንና ሎጥን ያጣላቸው አይደል? እዚህ በጣም ደጋግሜ ተናግሬያለሁ። ሁለቱም ባርኮ ነው የለያቸው አይደል? አጠገባቸው ለሰው ተባርኮ ቢለይ ጥሩ አይደለም? በእውነት ነው የምላቸው። እናንተ አብርሃም ሁኑና ግን ሎጥ አሁን ካጠገባቸው ወድቆ ቢለያቸው የኔ አምላክ ነው የምትሉት? ባርኮት ይሂድ። በዛ ይላል አይደል? ከብታቸው በዛ፣ አህዮቻቸው በዙ። ምን ያርጓቸው? መጽሐፍ ሲነገር ምድር አልበቃቻቸውም ይላል። ምን ማለት ነው ምድር አልበቃቻቸውም? ራሱ ድሮ አይ በቃ እግዚአብሔር ዝም ብሎ ነው የሚባርከው። ሰውም የለም የሚካፈል የሚሰርቅ የለም። ዝም ብሎ እንዲህ ሲያዩት መጨረሻ የለውም። ከብት በከብት አገሩን ሁሉ። ከዛ መጽሐፍ ሲነገር ሎጥና አብርሃም ተጣሉ አይደለም የሚለው፣ እረኞቻቸው ተጣሉ ይላል። እረኞቻቸው ሲጣሉ መጡና የአብርሃም እረኞች ከሰሱ። የሎጥ እረኞች እንትኑን አስቸገሩን፣ ምንጩን፣ ውሃውን ምናምን ሲሉ አብርሃም ሎጥን ጠራውና እንግዲህ እግዚአብሔር ባርኮናል አለው። ሁለታችንም አሁን ሰራዊት ሆነናል። አሁን ምረጥ። አንተ በዚህ በኩል የምትሄድ ከሆነ እኔ በዚህ በኩል ሄዳለሁ። አንተ በዚህ የምትሄድ ከሆነ እኔ በዚህ ሄዳለሁ።
ምርጫውን ላንተ ልስጥ። አምነኸኝ ነው የወጣኸው። እግዚአብሔር ኪዳን ያደረገው ከኔ ጋር ነው። እግዚአብሔርን የማውቀው እኔ ነኝ። እግዚአብሔር የተናገረኝ እኔን ነው። አምነኸኝ ነው የወጣኸው። ከኔ ጋር ወጥተህ ግን የኔ አምላክ አልጣለህም፣ ባረከ። አዎ እንለያይ ሲለው ሎጥ ቆመ እና በጣም አማትሮ ሲያይ አይደለም ይለው እንደ እግዚአብሔር ገነት ይልና በግብፅ አምሳልም የተሰራችውን የሶዶምን ምድር ተመለከታት ይላል። እንደዚያ የተቃል ዲሴው ለነዚህ ሁሉ ከብቶች ምግብ እዛ ይኖራል አለና እንደዚህ ዞር ሲል ምድረ በዳ ነው። አብርሃምን አየው። ወደ ፈለከው ነው ያልከኝ አለ። አይ እጣ እንጣጣል አይደለም ወደ ፈለከው አለው። እግዚአብሔር ላያችሁ ላይ ኪዳን ያስቀምጥ። አብርሃም ይወል ምድረ በዳ ቢገባ ምንጭ እጁ ላይ እንዳለ ያውቃል። መሬት ላይ አይደለም። የትም ይገባ አብርሃም ያለማዋል። በእውነት እግዚአብሔር ከናንተ ጋር ይሁን። አሜን። የትም ግቡ። እግዚአብሔር ይባርካችሁ። አብርሃም ሂኖስ አውቆታል። በቃ እግዚአብሔርን በጣም ብዙ አላወቀውም። በጣም እኮ አልተገናኙም። ግን አንዴን ያገኘው ምን አይነት እንደሆነ ግን ገባው። ገና ህዝብ የሚያደርገኝ አምላክ ለመሬት ለድንጋይ አላማውም ሂድ አለው። ሎጥ መረጠና ሄደ። ተለያዩ። የአብርሃም ታሪክ ቀጠለ። ሎጥ በሰዶም ገባ። ልጆቹን ይዞ ገባ። መጽሐፍ ሲናገር ምዕራፍ 14 ላይ አይደል የሰዶም ህዝቦች እጅግ ክፎችና ኃጢአተኞች ነበሩ ይላል። በጣም ክፎች ኃጢአተኞችም ነበሩ ይላል። ሎጥም ሜዳማውን ምድር መረጠልና በሰዶም ከተሞች ድንኳኑን እየነቀለ ኖረ ይላል። ታውቃል አላስቀምጣሉት። እዚህ ጋር ይተክላል ይነቅላል፣ እዛ ጋር ይነቅላል፣ እዛ ጋር ይተክላል። ወዴት ሂድ? በዚህ ጊዜ ጦርነት ተነሳ ይላል። ሌሎች 5 ነገስታት መተው ሰዶም ያለበትን አካባቢ ለመውጋት ጦርነት ተነሳ ብቻ አይደለም ተዋጉ ይልና ሰዶምንና ገሞራን ድል አረጓቸው። በዚህ ጊዜ ሎጥን ልጆቹንና ንብረቱን ማርከው ይዘው ሄዱ። በዚህ ጊዜ ማርከው ይዘው ሲሄዱ ከምርኮኞች መሃል የተረፈ አንድ ሰው እየበረረ ወደ አብርሃም መጣ ይላል። አይገርማችሁም? ግን አብርሃም ሩቅ አይደለም ያለው፣ እያየው ነው። ታውቃለህ በሩቅ ደግሞ አብርሃም ያለበት ከፍታ ነው። ሰዶም ባይዘው ወደ ታች ነች። በኋላ ምዕራፍ 19 ላይ እግዚአብሔርን መጥቶ ወደ ሰዶም አየ ወደ ታች ይላል። አብርሃም ቤት ሆኖ አብርሃምም ከእግዚአብሔር ጋር ቆሞ ወደ ሰዶም ተመለከተ ይላል። ወደ ታች ነው። ሮጦ መጣና ጌታዬ አብርሃም አለው። አቤት አለው። የእንትን አገሮች መጡ። እሺ ሰዶም እንድል አረጓት። ሎጥስ አለው ማረኩት። ሚስቱና ልጆቹ ተማርከዋል። ንብረቱስ ተቃጥሏል። ታዲያ ይዘውት ሄደዋል። 318 በቤቱ ያሉ የተዘጋጁ ባሮች ነበሩት ይላል። ሰውየው እኮ አንተ ሰራ አገር ሆኗል። 318 ባሪያ የት ጋር እንዳፈራ መጽሐፍ ቅዱስ አይነግርም። ብቻ ነው ውጣ የተባለው እግዚአብሔር ሳይነግረን የሰጠው ማለት ነው። አሜን በሉ። ሁሉ ይጻፍ እንዴ? መጽሐፍ ቅዱስ አይበቃማ። ዝም ብሎ የሆነ ቦታ ሰርፕራይዝ ያደርጋል። 318 ባሪያ ከየት መጣ ትላል። በቃ ነበሩ። እኔ ራሴ አላውቀውም ነበሩ፣ ግን በቃ አሉ። 318 ባሪያ እየተዋለደ ምን እያለ ያደገ ማለት ነው። ታጠቁ አለ። ጦራቸውን ያዙ ይላል። ተከተሏቸው ሲደርሱ ማምሻውን ደረሱ ይላል። መጽሐፍ እንደዚህ ይላል። እኔ ይኸውላችሁ ሚሊተሪ ሳይንስ ያውቃል አብርሃም በቡድን አድርጎ ነገራቸው ይላል። ወታደራዊ ሳይንስ እኮ ነው። ይኸውልህ አንተ በዛ በኩል ገባ፣ አንተ በዛ በኩል፣ አንተ በዛ በኩል፣ አንተ በዛ ሚሊተሪ ሳይንስ በደንብ አስታጠቃቸው፣ ነገራቸው። እሻሉ ሄዱልና ድል አረጉ፣ አሸነፉ። ሎጥን አዳነው ይላል። ቤቱን ታደገለት ይላል። መለሰው ይላል። ሲመልሰው ሎጥ በሰዶም ቀረ። ኦሬዲ ከአብርሃም ጋር ተለያይተዋል። እንደ ኪዳን ገብቶባታል ሰዶም ውስጥ። ስለዚህ አብርሃም ወደ አገሩ ምርኮን ይዞ ተመለሰ። ሎጥ በሰዶም ቀረ ይላል። ከዛስ አብርሃም ውለታ ውዬልሃለሁ ና ባሪያዬን አላለውም። ኑሮህን ቀጥል፣ ችግር ካለ እመጣለሁ። መሀል ላይ የአብርሃም ታሪክ ነው። ከዛ የሚቀጥለው ኤሌዘር፣ አብርሃም፣ እግዚአብሔር፣ ጩኸት፣ ጭቅጭቅ፣ ለቅሶ፣ እንባ ምናምን ብዙ አጋር ምናምን። ከዛ መጽሐፍ ሲናገር ምዕራፍ 18 ላይ እግዚአብሔር አብርሃም ጋር መጣ። እግዚአብሔር አብርሃም ጋር የመጣው ወደ ሰዶም እያለፈ ነው። እግዚአብሔር ሰዶምን ሊያጠፋ ሲያልፍ ይላል በአብርሃም በኩል አለፈ። እግዚአብሔር ለአብርሃም ተገለጠለት ይልና ቀጥሎ ምንድነው የሚለው? አብርሃምም እባካችሁ እንግዶቼ አለ ይላል አይደል?
መጽሐፉ የሚለው እግዚአብሔር ተገለጠለት ነው። አብርሃም ሲጠራቸው እባካችሁ አብርሃም 3 አድርጎ ይጠራቸዋል። መጽሐፉ እግዚአብሔርም ብሎ ይመልሰዋል። 3ቱ መጡና አብርሃም ቤት መምሬ ዛፍ ስር ቁጭ ብሏል። አብርሃም መምሬ የሚባል ሰው ያለ ልጆች ያሉት ዛፉ እሱ ነው ባይዘው እና አብርሃም የመምሬ ዛፍ በጣም ተለቀለ ዋርካ ነገር ነው ማለት ነው። እንዲህ የአካባቢው አደባባይ እንደዚያው ወሎ ሰፈር አደባባይ እንደምንለው የመምሬ ዛፍ በጣም የሚታወቅ ቦታ ነው። አብርሃም መምሬ ዛፍ አካባቢው ቁጭ ብሏል። እግዚአብሔር መጣ አብርሃም ጋር። አብርሃም አንተ ጋር ነው የመጣሁት አለው። እግዚአብሔር ሆይ መጣህልኝ? ያው ታዲያ ቁጭ በላ፣ እንግዶች ቁጭ በሉ፣ የእግር ውሃ ላምጣላችሁ፣ እግራችሁን ልጠብ። የተከበረ ሰው ነው። 318 ባሪያ ያለው ሰውዬ ምንድን ያለው ልክ ሲያገኙ እግራችሁን ልጠባ፣ ምግብም ላምጣ፣ ትንሽ ቆዩ፣ ትንሽ እያለፍኩ ነው ማለት ትንሽ እባክህ ትንሽ ቁጭ አለ። እግዚአብሔር ሮጦ ሳራ ጋር ገባ። በይቶ ለበይ ቂጣ ጋግሪ። ለምን 3 እንግዶች ደጅ ተቀምጠዋል። ሳራ እያለፉ ነው። እግረ መንገድ እንዳይመስልሽ የሆነ ነገር ሰርተው ነው የሚሄዱት ነው ቤት። እግዚአብሔር በሌላ በኩል አይሄድም፣ በላይ አይሄድም እንዴ? ማን ይከለክሏል? በላይ ቢሄድ ለምን በዚህ መጣ? አብርሃም ፈልጎ ነው። አሜን ብሎ የዛሬ ዓመት ይስሐቅ ያለው በዚህ የዛን ቀን ነው። ወደ ሰዶም እየወረደ ነው በዚህ ቀስ ብሎ መጥቶ የዛሬ ዓመት ብሎ ሄደ። የዛሬ ዓመት ድጋሚ ይመጣሉ አለው። ድጋሚ ሲመጣ ሳራ ወንድ ልጅ አቅፋ ነው የሚመጣው አለው። እግዚአብሔር የዛሬ ዓመት እመጣለሁ ብሎ ሲሄድ አይመሽም ታጋለና አይመሽ አይነጋ ስትዘጋጅ አልቀህ ነው የምትጠብቀው። ሳይነግረን እኮ ሲመጣ ነው ጥሩ። የዛሬ ዓመት እመጣለሁ ያለው የዛን ቀን ነውና ምግብ አዘጋጅ ያላት። ከዛ በጣም የሰባውን አይደለም ይለው የሰባውን ወሰደልና መጽሐፍ በጣም በጥንቃቄ እንደጻፈው መጽሐፍ ስጋው ልል ነበር ይላል። ሲያኝኩት እንዳይከብድ አመጣ እኮ ለእግዚአብሔር እኮ አመጣ፣ አረደ፣ አዘጋጀ፣ ቂጣ ተጋገረ፣ አምጥቶ አስቀመጠ። ብሉ ጠጡ ብሉ። እግዚአብሔር እንደዚህ ያለው ሳራ የታለች አለው። እግዚአብሔር ሁሌ ነው ቼክ የሚያደርገው። ሳራስ ቆናቸው ብቻ ናት ተታይ በሉት እስቲ። ሳራ የታለች ሲለው አራ አለች ድንኳኑ ደጅ ጋር ናት ሲለው ነገራት የዛሬ ዓመት ወንድ ልጅ ትወልድልሃለች ሲለው ሳራ ስማ ደጅ አካባቢ ና ባይዘይ ሀፋፍ ድንኳኑ ውስጥ ብለች ሳራ ሲባል ሰምታ እየሰማች እንዲየሰራች ባንድ እጇ የዛሬ ዓመት ትወልዳለች ሲል እየሰራች እኮ ነው። እቃ ኮሽኮሽ እያረጋች ካት ብላ ሳቀች። እግዚአብሔር እንደዚህ ያለ ለምንድን ነው ሳቀች ሲል አረ ጌታ ያልሳኩም ስትል የዛሬ ዓመት ወንድ ልጅ ትወልጃለሽ አትሳቂ፣ ብትስቂም ችግር የለውም ስሙን ይስሐቅ ብየዋለሁ ብሎ እግዚአብሔር ተነሳ። የአብርሃምን ጉዳይ ጨርሶ የሚያምነውን አድኖ ወደ ሰዶም እየሄድኩ ነው አሉ። ለምን አለው? ላጠፋው ነው አለው። ካታስትሮፊዮ አይደለም የሚለው ቃሉ። ካታስትሮፊዮ ማለት ባይዘ ከሰማይ እሳት ወርዶ ማቃጠል ብቻ ሳይሆን አብሴንድ ዳውን ልገለብጠው ነው አገሩ ነው አለው። እንዲህ ልገለብጠው ነው አለው። ያለው እንዲህ ልከድነው ነው አለው። አጠፋዋለሁ አለ ሰዶምን። መጽሐፍ እንደዚህ ይላል፣ አብርሃምም እግዚአብሔርን እየተከተለ እግዚአብሔር ሆይ አለው። አቤት አለው። እየሄደ ነው ስማ እንዳያጠፋ እኮ እያዘገየው ነው። እግዚአብሔር ሆይ አለው። እግዚአብሔር መለስ ብሎ አቤት አለው። እንደው አትቆጣኝ፣ አንዴ በፊት መናገር ጀምሬ የለ አው እንደው እባክህ አትቆጣኝ። ደግሞ የምድር ሁሉ ዳኛ ይሄንን ያደርጋል። እግዚአብሔር እንደዚህ ያለው አንተ እኮ የምድር ሁሉ ዳኛ ነህ። አንተ እንዲህ ካረክ እኮ በቃ ከተማ ዓለም ጠፋ። የምድር ሁሉ ዳኛ ይሄን ያደርጋል እንዴ? እንደው ግን ህዝቡ ብዙ አይደለም 50 እንደው ደና ሰው ጻድቅ እንደው አንተን የሚፈራ ካገኘ ከተማዋን ትተዋታለህ አለው። 50 ካለ አላጠፋም እየወረድኩ ነው ቆጥራቸዋለሁ አለው። ስማ አብርሃም ሰዶምን ያቃታል። አይኖሩም ማለት እኔ መች ጠፋኝ ሰዶም ሎጥ ብቻ ነው ያለው። እርግጠኛ ነኝ ግን ሎጥን ለማዳን ነው እሱ እየተጨቃጨቀ ነው ታውቃለህ። ጨረሰ ልታጠፋ ነው ወይ እኮ ነው ጭቅጭቁ። እግዚአብሔር ያለ ቅሬታ አይተው ምንም ነገር አላጠፋም 50 ካገኘው ብሎ እግዚአብሔር ጉዞ ሲጀምር አብርሃምም በእግዚአብሔር ፊት ቆመ ይላል ታውቃለህ። ፊቱ ሄዶ ቆመ። እግዚአብሔር ሆይ አለው። አቤት አትቆጣኝ መናገር ጀምሬ የለ ይላል መሃል እንደዚህ አይነት ነገር የተናገረው ጌዲዮን ነው። አትቆጣኝ እቺኛዋ ትርጠብ መሬቱ ይድረቅ
እሺ ሰድር እንደው አትቆጣኝ እቺኛው ትድረቅ መሬቱ ይርጠብ የድሮ ሰው እኮ አሪፍ ነው አይ ስፔሲፊክ ነው ጉዳዩ ህይወት አይደል እንዴ ህይወት ነው ድንገት አይደል እግዚአብሔርን ብሎ ነው የወጣው አብርሃምን ታሪክ አለው ከእግዚአብሔር ጋር ከሚሰራው ውጪ ባለ ታሪክ ሊያረጉት የሚችሉትን ነገሮች በሙሉ ጥሎ አይደል የወጣው እግዚአብሔር ነው ታሪኬ ብሎ እኮ ነው የወጣው እና ጉዳዩ ሲሪየስ ነው እግዚአብሔርም አይቆጣውም እኔም ብለን የወጣው እነግርሃለሁ ጠይቀኝ ከዛ እንደዚህ ያለ እግዚአብሔር በእውኑ ከወዳጄ ከአብርሃም የምሰውረው ነገር ይኖራል አለው አይኖርም አልሰውርም ጠይቀኝ ልመልስልሃለሁ 5 ብታጣሳለሁ ከ50 5 ብታጣ አብርሃም ባይዘው 5 ቢጎድል ሲለው እግዚአብሔር በቁጥር 45 ካለ አለው እግዚአብሔር ቀንሶ ነገረው 5 ቢጎድል ሲለው 45 ካሉ አላጠፋም አንተ 10 ድረስ ወረዱ እየወሩ የለም አለው እግዚአብሔር 10 ፈረ አብርሃም አፈረ ከዚህ በታችማ ከወረድኩ ዝም ብለቶ ልለው ጽድቁና ምህረቱ አይጣረስም ለመማር በጣም ብዙ በር መጣልኝ ረጅም መንገዳው ደሞ ጻድቅ እኮ ነው ለኃጢአት ደሞ እግዚአብሔር ኃጢአትን እኮ አያልፈው የተወለደ እኮ ኢየሱስን አይቶ እንጂ አያልፍም ሰዶምን እኮ ድራሿ እኮ የጠፋው እኮ መሃል ማን ይግባ ደካማው አብርሃም ገባ ሊያማልድ አብርሃም አይቀሰፍ ኢየሱስ እሱ ሞቶ እኮ ነው የተረፈው በቃ ምንም የለም በሙሉ ይጠፋሉ ሲለው እኔ ልሙትና ይትረፈዋል አብርሃም አማለደ አቃተው 10 ድረስ ነው የምችለው አለ የለም ማለት ነው ብሎ አብርሃም ወደ ቤቱ ነው የሚሄደው ኢየሱስ ወደ ቤቱ አይሄድም ለኔ ሞቶ ጨርሶ ነው የሚመለሰው 10 ድረስ ወረዱ ከዛ መጽሐፍ እንደዚህ ያለ እግዚአብሔር ለአብርሃም እንደዚህ ያለው በፊቴ ኃጢአታቸው ወጥቷል አለውና ምን እንዳርተቃላችሁ በርግጥ በኔ ፊት እንደወጣው እንደሆነ በመካከላቸው ሄጄ መለከተዋለሁ አለው ተቃል እኔ ፊት ወጥቷል በጣም ኃጢአታው የሰዶም ኃጢአት እኔ ፊት መጥቷል አለው በርግጥ እኔ ጋር እንደደረሰው ነው ብዬ ሄጄ አያለሁ ብሎ ገቡ ይላል አይደል ወደ ሰዶም አንዱ ከአብርሃም ጋር እያወራ ሁለቱ ገቡ የእግዚአብሔር መላእክት ይላቸዋል ቴዎፌላ ይለዋል የእግዚአብሔር መላእክት ገቡ ሲገቡ ወደ ሰዶም እግዚአብሔር ወደ ሰዶም ሲገባ ሎጥ በከተማይቱ በር ላይ ቁጭ ብሏል ይላል ውስጥ ደጅ ቁጭ ብሏል ሎጥ ምን ታረጋለህ አለው የት ልቀመጥ አለው ምድሪቱ በሙሉ በእርኩሰት በአመጽ የተሞላች ናት የተቀመጣለሁ አለው የከተማ ደጅ ላይ ቁጭ ብሏል ተቃል ይሄንም ያክል የተከበረ ሰው እግዚአብሔር የባረከው ሰው በብዙ ከብት በብዙ ሀብት የተሞላ ሰውዬ ከኃጢአታቸው ጋር እንዴት ተባበራሉ አለው ከተማው ብዙ መሬት አለው በጣም ስፔስ አለው ለኔ ግን የለውም ሲስተሙ ለኔ አይሆንም በጣም ኃጢአት አመጽ ፐርሶኒፋይ ሆኖ ኃጢአት ስጋ ለብሶ የሚራመድበት ከተማ ነው ለብዙ ሰው ቦታ አለው ለክርስቲያን የለው እኔ አንተን የአብርሃም አምላክ ብዬ ተከተልኩን አንተ ነው እማመልክ እኮ አንተን ነው በእነሱ ስርዓት በእነሱ አመጽ በእነሱ ኃጢአት በእነሱ መንገድ እኔ ልሄድ አልችልም አንተን አውቄሃለሁ አብርሃም ጋር አንተን ነው ማመልክ እንደምትፈልገው ሆኜ ነው ምኖረው ለአንተ ስለዚህ ከተማው ለኔ አይሆንም መርጬ ነው የመጣሁት እየተሰቃየው ነው ደጅ ቁጭ ብሏል እግዚአብሔር እንደዚህ ያለው ሎጥን እንሂድና ግባ አለው የት አለው ወደ አንተ ከተማ እንግባ አለው አብረው ወረዱ በጣም ይገርማችኋል በሰው አይነት ነው አይደል የመጣው ከሎጥም ጋር እያወራን የከተማው ሰዎችም አዩት ይላል ገቡ እና ሎጥ ቤት ገብቶ ቁጭ ሲሉ የከተማው ሰው መጽሐፍ እንደዚህ ነው ወጣቶችም ሽማግሌዎቹም ጭምር ያለ መጡ ይላል የሎጥን ቤት በር ሊገነጥሉ ይደበድቡ ጀመር ሎጥ ወጣ ይልና በሩን ከኋላው ዘጋው ይላል እንደገቡ ዘጋው ምንድነው ሲላቸው በቤት ያሉትን ሰዎች አውጣ ከነርሱ ጋር ደግሞ አመጽን ማድረግ እንፈልጋለን ሲሉት እባካችሁ ብሎ ለመናቸውና ቀጥሎ እንደዚህ ያለ ወንድማያቁ ሴቶች ልጆች አሉኝ እነሱን ልስጣችሁና ይወደዳችሁትን አርጉ እነዚህ እንግዶቼ ናቸው እንደው እባካችሁ እንደዚህ ያሉት ይሄ አሉ እርስ በርስ መጻተኛ ሆኖ መጥቶ በእኛ ላይ ሊፈርድ ነው እንዴ አሉና ገፈታትረውት በሩ ሊገነጥሉ ሲሉ ይላል
በውስጥ የነበሩት ሁለቱ መላእክት ይላል ሎጥን ጎትተው ወደ ውስጥ አስገቡትና በሩን ዘጉት ይላል። ከዛስ በሩን ፈልገው እንዳያገኙ አሳወሯቸው ይላል። በሰላም አንተ ፊት ለፊት የምታየው በር ሲጠፋብ ሰው ግን ለኃጢአት ያለው ሲሪየስነስ አይኑ ተይዞ አያቆምም። እንደዚህ ያሉት ሎጥን ከተማይቱን ልናጠፋት ነው የመጣ ነው አለው። ሴት ልጆቹን አያቸው። ሚስቱና ሴት ልጆቹ አሉ አያቸው። ሌላ ዘመድ አለ እንዴ አለው። የልጆቼ ያላገቧቸው እጮኞች አሏቸው ሲል በል ሰብስባቸው አለው። ቶሎ ሰብስበ ይዘውጣ ኦሬዲ ታወረውልሃል ይዘውጣ አንተ እንደወጣ ከተማው ይጠፋል አለው። መጽሐፍ እንደዚህ ይላል። ልጆቹንና የልጆቹን እጮኞች ይዞ እሱና ሚስቱ ሆነው ጉዞ ጀመሩ። ከዛ ሎጥ ትንሽ አይቲንክ እድሜው ትንሽ ሄድ ብሏል። እንደዚህ ያለው ወደ ተራራ ውጣና ሽሽ ነው ያለው። ተራራ መውጣት አልችልም እኔ ተራራ እየወጣው እያለ ትደርስብኛለህ፣ እያጠፋው እያለ እሳቱ እኔንም ያገኘኛል፣ ወደ ዞአር ልሂድ አለው። ሌላ ከተማ ሲለው መጽሐፍ እንደዚህ ይላል አንተ ከዚህ ከተማ ሳትወጣ ምንም ማድረግ አልችልም አለ። በጣም ይገርመኛል። አንተ እዚህ ያለ አዎ ምንም ላደርግ አልችልም፣ ውጣ አለው። ችግር የለውም እጠብቅሃለሁ አለ። ሂድ። ክብር ለእግዚአብሔር ይሁን። ቁጥር 7 ጻድቅ የሆነውንና በአመፀኞች ሴሰኛ ድርጊት እየተሳቀቀ የኖረውን ሎጥን ካደ አለ። ቃሎቹ ትንሽ ጠንከራ ይሉ እየተሳቀቀ የምትለው ቃል ትንሽ ከባድ ነች አይደል? እንደው ዝም ብሎ ኖረ ቢሆን ኖሮ ጥሩ ነበር። እየተሳቀቀ ማለት ያዋርዱሃል ማለት ነው። አንተ በጽድቅ ስትኖር እነሱ በአመፅ ሲኖሩ እነሱ ጽድቅ እየሰሩ አንተ ኃጢአት እየሰራ ነው የሚመስለው። ያሳቅቁሃል። በጽድቅ መኖርን ያቃልሉብሃል። ጴጥሮስ ለምንድነው ይሄንን የምትነግረን ሲሉት የሐሰተኛ መምህራኑ ይሄንን ነው ያደረጉ ያሉት። በእግዚአብሔር መንግስት ሰው ለጽድቅ ጨክኖ ሲኖረው ይሳቀቃል። ሊያሳቅቁት ይሞክራል። ምንድነው ክርር አርገ ጽድቅ ጽድቅ የምትለው ይሉታል። እየተሳቀቀ ከአመፃቸው ጋር አልስማማም ከኃጢአታቸው ጋር አልስማማም ብሎ ጻድቅ ነፍሱን አስጨንቆ ነፍስን ማስጨነቅ ነው ማለት ነው። ነፍስን አለማስጨነቅ ነው ማለት ነው። ማስጨነቅ ማለት እኮ ነፍስ ፍላጎት አላት መከልከል ማለት እኮ ነው። ታይ ነፍስ ውስጡና አስጨነቀኝ ተጨነቂ። ሎጥ አንዴ ምን ከተማ ደጅ ያስቀመጠ ሲስተም ውስጥ አንዴ ግባና በቃ እግዚአብሔር መቼ እንደሚመጣ ምን ይታወቃል? አሁን የምትችለውን አርግና ቶሎ ተሯሯጥና እንመርጥ ነው። ነፍስን ማስጨነቅ መከልከል እምቢ ማለት። ለምንድነው እንደዚህ የምናደርገው? የእግዚአብሔር ጊዜ አለ። እግዚአብሔር ጻድቅ ነው። ሚስ እንዳታረጓት ይችል እግዚአብሔር ጻድቅ ነው። God is righteous ጻድቅ ነው። በፍጹም ለድርድር የማይቀርብ ባህሪው እግዚአብሔር ጽድቁ ነው። ለድርድር አይቀርብም። እግዚአብሔር መቼ ነው ኃጢአትን የሚቀጣው? ባገኘው ቁጥር ኃጢአትን እግዚአብሔር ባገኘው ሰዓት ይቀጣዋል። እግዚአብሔር ኃጢአተኛውን ነው የሚቀጣው። ኃጢአተኛውንማ እግዚአብሔር ማዳን ነው የሚፈልገው። እግዚአብሔር የሚቀጣው ኃጢአትን ነው። ኃጢአተኛው እምቢ ካለ ነው እግዚአብሔር ደርበው የሚቀጣው እንጂ ኃጢአተኛውንማ ና አምልጥ ናውጣ ነው የሚለው። ኃጢአቱን ልቅጣው አንተ አምልጠው ነው የሚለው። እግዚአብሔርማ ኃጢአተኞችን ማዳን ነው የሚፈልገው። የእግዚአብሔር ልብ የእግዚአብሔር ኢንቴንሽን ምንም ነገር ካረጋ ኃጢአተኛን ለማዳን ነው ትግሉ ሰውየውን ለማላቀቅ ነው። ሰው ግን አንዳንዴ ልከኛ ነው። እንደ ሰዶም ሰዎች እነዚህን እንግዶች ምንም ልታደርጓቸው አትችሉም ሲል አሳውሯቸው ከዛስ እምቢ ብለው አልፈው ልከኝነታቸው እንጂ እግዚአብሔርማ ኃጢአተኛውን ማዳን ነው ፍላጎቱ። የእግዚአብሔር ናፍቆት የኃጢአተኛ መዳን መትረፍ ነው።
ኃጢአትን ግን እግዚአብሔር መቼም ታግሶ አያውቅም። ከቅድስናው ጋር አብሮ ሄድማ። እግዚአብሔርን በጣም ዋጋ ያስከፈለው ነገር ኃጢአት ነው። በጣም ነው ዋጋ ያስከፈለው እግዚአብሔርን ኃጢአት በጣም ነው ዋጋ ያስከፈለው። የሰራሁት እኔ ነኝ። የበደለው እኮ ሰው ነው። እግዚአብሔር ዋጋ ከፈለ። የበደለውን ሰውዬ ከስራው ሊያላቅቀው በጣም ዋጋ ረጅም ማይል እግዚአብሔር መጣ። ኃጢአትን እየቀጣ ሰውየውን እየነጠቀ ሰውየው ተመልሶ ይዝበታል እያላቀቀ። በኃጢአተኛ በአመፅ ስራቸው ሳይጠላለፍ ጻድቅ ነፍሱን አስጨንቆ በመካከላቸው የኖረውን ሎጥን ካዳነ። እያሳቀቁት የተቀመጠውን ሰውዬ እግዚአብሔር መጥቶ አዳነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እንደገና ይገለጣል። ሚስ እንዳታረጓት። ክርስቲያን የመጽናት አቅሙ ምንድነው? የክርስቶስ ኢየሱስ መገለጥ። የሶዶም ሰዎችን እንዴት አድርጎ እንደቀጣ ምንድነው የሚለው? ቁጥር 9 ላይ እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸው ካለ በኋላ አመፀኞችን እየቀጣ ለፍርድ ቀን እንዴት ጠብቆ እንደሚያቆያቸው ያውቃል። ማን ነው የሚያውቀው? እግዚአብሔር። ሎጥ አይደለም፣ እግዚአብሔር ነው የሚያውቀው። እስከ ፍርድ ቀን ድረስ እየቀጣ ያቆያቸዋል። በፍጹም አይተውም። አንድ ቀን አለ የፍርድ ቀን የሚባል፣ እስከዛ ቀን እየቀጣ ያቆያቸዋል። ይሄንን ማን ነው የሚያውቀው? እግዚአብሔር ይሄንን ያውቃል። ቀጥሎስ እናንተም ወቁ ነው። ምን ጥያቄ ያለው? እግዚአብሔር ወደር የሌለው እጅግ ታላቅ ምህረት ያለው አምላክ ነው። ሁላችን የእግዚአብሔር ምህረት ውጤቶች ነን። የዳነው በምህረቱ ነው፣ እያለነው በምህረት ነው፣ የምንኖረውም በእግዚአብሔር ምህረት ነው። እግዚአብሔር ያቀረበውን መንገድ ግን ሰው እምቢ ካለ እግዚአብሔር ምን ያርግ? በቃ የመጨረሻ ይሄ ነው፣ ኑ እባካችሁ ውጡ ሲል ሰው መውጣት አቃተኝ ሲል እግዚአብሔር መጥቶ ናንውጣ አለው። አሁን ሰዶምና ገሞራ በአካል በመካከላቸው ተገልጦ ወንጌል ሰብኳቸው አይደለም። ተመለሱ የሚል ስብከት የሰበካቸው በሎጥ ኑሮ ነው፣ በሎጥ ህይወት ነው። ሎጥ ባለመስማማት ነው የሰበካቸው። በጽድቅ ኑሮ ነው የሰበካቸው። ከነሱ ጋር ህብረት ባለማድረግ ነው የሰበካቸው። እግዚአብሔር የሰዶም ከተማ መልእክተኛው ሎጥ ነበር። ሎጥ እምቢ ብሎ እየቻለ እድሉ ያለው እሱንና ቤቱን ወንድ የማያውቁ 2 ሴት ልጆች ነበሩት ይላል። ከሲስተሙ ጋር ኢንጌጅ ያላረጉ ማለት ነው። ራሱንም ቤቱንም ነው ጠብቆ የኖረው። ይሄ ስብከት ነው ለነሱ። እግዚአብሔር አልነገረንም እንዳይሉ እግዚአብሔር በሎጥ በኩል እየነገራቸው ነው። የእግዚአብሔር ሰራኪው ሎጥ ነበር። በኖህ ዘመን የነበሩ ሰዎች እግዚአብሔር የት ጋር ነው የነገርከን ሲሉት መርከብ እየሰራ ነው። መርከብ መስራት ለካ ስብከት ነበር። ኃጢአተኛ ስራቸውን ኮነነ ይላል። ለካ እየተሰበከ ነው እየተደረገ። ለካ የሆነ ነገር እየሰሩ ነው የሚመስለው፣ ግን እየሰበኳቸው ነው። እነሱ የሚያደርጉትን አያደርጉም፣ ለብቻቸው ነው የሚኖሩት። ያለካ መልእክት ነው። ሰው የሚተረጉመው ፉሊሽነስ፣ ሞኝነት፣ የማይረባ ከዘመኑ ጋር የማይሄድ ሞደርን ያልሆነ ዘም ብሎ ባህላዊ አይነት ትንሽ ቀየር አትልም። ለካ ስብከት ነው። ዘፍጥረት ላይ የነበሩት ሰዎች ስለማይገባቸው ይሆን እግዚአብሔር አዲስ ኪዳን ላይ እንደገና ደግሞ የሚነግረን? እነዛ ሰዎች የማይረዱ ነበሩ እያለ ነው እንደ መጽሐፍ አይደለም። ሰው ሁሌ እንደዚህ አይነት ነው። የፈለገ ቴክኖሎጂ ብታሳየው ሰው ማንነት ነው። ይሄ ከደጅ ባለው አይደለም፣ ማንነቱ ነው። ውስጥ ያለ ኦሪጂናል አይደንቲቲው ነው። ዘንድሮም እግዚአብሔር በልጁ በክርስቶስ ኢየሱስ በኩል መስቀል ላይ በሰራው ስራ ከዚህ በላይ መስበኪያ መንገድማ የለውም። አትሊስት በነ ሎጥና በነ ኖህ ዘመን የተደረገውን ነገር ሰምተን ድንግጥ ብለን ኃጢአተኛን ይቀጣል ታዲያ ምን ይሻለኛል እንዳንል እግዚአብሔር የመጨረሻ መስበኪያ ያመጣ፣ የመጨረሻ መናገር ያመጣ፣ ሰውን ለአንዴና ለዘላለም ከኃጢአት ሊገላግለው በጣም ክሊር በሆነ መንገድ እግዚአብሔር መናገር ጀመረ። ድሮ ብለርድ እያረገ ነው ሰውየው። አልስማማም ከእናንተ ጋር እያለ የሚኖረው ኑሮ ስብከት ሆነ። ኖህ መርከብ እየሰራ ስብከት ሆነ። ኢየሱስ መጥቶ ቆሞ ነው ያወራው። በሰው ቋንቋ ነው ያወራው። ሰው መሃል ቁጭ ብሎ ነው ያወራው።
ከነሱ ጋር ባለመስማማት ብቻ አይደለም ኢየሱስ ወንጌል የሰበከው፣ ነግሯቸውም ጭምር ነው። አውርቶታል። የእግዚአብሔር መንግስት እያለ ሰብኳል። በእኔ ካላመናችሁ ብሎ ሰብኳል። ባናምንህስ የዘላለም ጥፋት አለ፣ ባንከተልስ የዘላለም ጥፋት አለ። ግልጽ ስብከት። ያስተማርከው አልገባንም ሲሉት እርቃኑን መስቀል ላይ ሞቶ ሰበከ። እግዚአብሔር ለሰው ልጆች ሁሉ በልጁ ደም የተጻፈ መልእክት ላከ። በኢየሱስ ደም እግዚአብሔር ጻፈ። አየህ፣ በሆነ ሰው በደም ተጻፈ፣ በልጁ ደም፣ በንጹህ ደም። በዚህ ደም ካልሆነ በቀር ማንም ሰው አይድንም አለ እግዚአብሔር። ግልጽ መልእክት እግዚአብሔር ላከ። ማንም ኃጢአት እያሰቃየው ያለ ሰው ካለ መዳኛ ተገኝቷል። ማንም እንዲሞት እግዚአብሔር አይፈልግም። ማንም እንዲጠፋ የእግዚአብሔር ፈቃድ አይደለም። እግዚአብሔር ለኃጢአትና ለእሳት የወሰነው ሰው የለም። እንድትድን ይፈልጋል እግዚአብሔር። እኔ ለማዳን ልጁን ላከ። ከምንድን የሚያድነኝ ኢየሱስ? ከኃጢአትና ከኃጢአት ነው። ሰይጣን ሰው ላይ የሚገዛው በኃጢአት እኮ ምክንያት ነው። ሞት በኃጢአት ነገሰ ነው እኮ የሚለው። ሕይወትስ በጽድቅ ነገሰ ነው። ሰይጣን ምንድነው ዋናው ስፔሩ መጠቀሚያው? ኃጢአት ሲን ነው ግራውንድ የሚያደርገው ላይ ኢየሱስ ሲመጣ ሲንን አፍርሶ ጽድቅ፣ ከዛ ሕይወት። እንዴ ሰይጣን በምን ሊይዝ ይችላል? በኃጢአት ነው የሚይዝ። በምንድነው የሚከታተል? ኃጢአት። ታዲያ መፍትሄው የክርስቶስ ኢየሱስ ሞት፣ የክርስቶስ ኢየሱስ ደም። በጣም ቆንጆ አጣቢ አለ ዘንድሮ። የላውንደሪው አይነት መርጠህ ታስገባለህ። ልብስህን ነጭ ሰታቸው ነጭ መልሱልህ። ነጭ ነው ትላለህ። የኢየሱስ ደም ሲያጥብህስ ነጭ ማለት አትችልም። ኢየሱስ የለበሰው አይነት ነው የሚያለብስ ባይዘው ሲያጥብህ። ለዛ ነው ኢየሱስ ልብሱ ይላል በምድር ላይ ያለ አጣቢ አጥበው ሊያነጣ ከሚችለው በላይ ነጭ ሆነ አለና ማቴዎስ እየጻፈ ነው ባይዘው። አየው ነጭ ነው። ዋው! በምድር ላይ ያለ አጣቢ አጥበው ሊያነጣ ከሚችለው በላይ አለና የራሱንም ዘይ ነጭ ነው። ይሄማ ሁለቱም ነጭ መሆን የለበትም። ኢየሱስ በእንዶድ ነው የታጠበው፣ ወንዝ ወስዶ። ቆንጆ ነው እንዶድ። የኢየሱስን ነጭ ነው አይደለም ያለው፣ እንደ ብርሃን ብሩህ ሆነ። ነጭ ብቻ አይደለም ብርሃንም ጭምር ነው ይሄኛው። ሲቀድስ የኢየሱስ ደም በእግዚአብሔር ፊት ሕያው ነው የሚያደርግ። ደረቅ ነጭ ብቻ አይደለም ሕያው። አንድ ቃል አለ ራእይ ላይ ልብሳቸውን በበጉ ደም ያጠቡ የሚል። በደም ታጥቦ የሚነጣ ልብስ ታውቃለህ? መሬት ላይ እስቲ በደም ጠብና ሞክር። ትጥለዋለህ ልብሱን። የኢየሱስ ደም ብቻ ነው አጥቦ የሚያነጻ። ልብሳቸውን በበጉ ደም ያጠቡ እነሱ ሊገቡ ይገባቸዋል። እነማ? ልብሳቸውን በበጉ ደም። ከኃጢአት መንጫው የኢየሱስ ደም ነው። ከኃጢአተኝነት መላቀቂያው የመስቀሉ ሥራ ነው። እንዲህ በጣም ከባድ ነገር በሰው ልጆች ታሪክ እኮ ኃጢአት ነው። ማታው የሚያቀት ነገር ኃጢአት ነው። ማን ነው የሚያድነኝ? እኔ አለ እግዚአብሔር። አዳኛው እኔ ብቻ ነኝ። ከግብፅ ከምናምን ከአማሌቅ ከነሰናክሬ ምናምን ብቻ ከኃጢአት አድናለሁ። አበሳ ሆኖ ላይ ተቀምጧል። አውልቄ ጥልልና ንጹህ ልብስ እኔ ነጭ ነው የምለውን እላይ ላይ አጠልቀልሃል። እስቲ አሜን በሉ። አዎ እንደዚህ ያሉትን እግዚአብሔር ያድናቸዋል። ብራዘርስ ሲስተርስ፣ መልእክቱ ለሌላ ሰው አይደለም። ዛሬ ከዚህ ጣራ በታች ላለለኛ ነው፣ ሌላ የለውም። ኃጢአት በጣም አስጨናቂ ነገር ነው። ቸርች ውስጥ ራሱ ሰው እየኖረ እኮ በጣም የሚጎትተው ነገር አንዱ እኮ ኃጢአት ነው። ለዛ ነው አይደል ቸርች ውስጥ ላሉ ሰው አንድ ሰው ያለ እችል ልንገራችሁን አደጠቅላላችሁ። መዝሙር 73 ላይ አሳፍ ትዝ ይላችኋል። አሳፍ የሚሉ ሰውዬ ሲጀምር እንደዚህ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ሲል እስራኤል አሜን። ወደ ታች ወረድ ሲል በኃጢአተኞች ቀናዋል። ይሄ እያልክ ነው እንደ የምታነበው? ልክ ነህ እያልክ ነው እኮ የምታነበው።
ቀናሁ አለና ስማ ሰው የፈለጉትን ያገኛሉ አንድ እኮ ነው የሚያስቀናህ ደጅ አንተስ መንገዱ ቀጭን ነው በገመድ ላይ ታይትሮፕ በገመድ ላይ እንደመራመድ እንዲህ ባላንስን ጠበቀ ነው የምትሄደው እነሱስ ዥው ባጠገብ ህንጻው መንገዳቸው ነው አየር መንገዳቸው ነው መሬት አንተስ አንድ ናት መንገድ 100 መንገድ ካለ አንድ ነው እግዚአብሔር 99 በሙሉ ሰይጣን በፈለገው ይተከማል እግዚአብሔር በአንድ ነው የሚተከመው አንድ ነች እስቲ አሜን በሉ እግዚአብሔር 100 አለ መርጣ የሚል ነገር የለም አንድ ነው ያለው ይላል አረ ሌላ አማራጭ እግዚአብሔር ይሄኛው ጠበበ በዚህ በኩል ነው ያለሲድ አሳፍ ባጠገቡ አረና የፈለጉትን ያገኛሉ አለ ቀጥሎስ ለሚፈልጉት ነገር አይጸልዩም አለ አንተ ተንበርክከ እነሱ አይጸልዩ እና አንተ ጸልይ እነሱ እጅ ላይ ነው ያለው እንዴ አለ ቀናው አለ ተሸወድኩ እግዚአብሔር ሲረዳው ሰፈራቸው አይደለም ቤተ መቅደስ ሆኖ በመስኮት ነው የሚያዩ ታቦቱ እዚህ ጋር አለ ጎናቸው በመስኮት አትይበሉት አይነን እኮ የነቀልክ ሰዓት አንተን እዛው ለማስቀረት አይነ ደግሞ ቀረ ማለት በዛው በመስኮት ተወጣለ እግዚአብሔር ረድቶ እንዲህ ካልዞርክ ድንገት እንደዚህ በታቦቱ ፊት ካህን እኮ ነው ድምጽ ሰምቶ ነው አንድ ኃጢአተኛ እሱ የሚያውቀው ኃጢአተኛ ባጠገቡ ተከብ እኔ ጸልዬ ይሄ ሰውዬ እኮ አምላክ የለውም ቀጥሎ ምንድነው የሚለው አፋቸውን በሰማይ ላይ ያላቀቃሉ አለ ይሰድቡዋል አለ አይናቸው ይጉረጣረጣል የሚል ቃል አይናቸው ይጉረጣረጣል ምን ማለት መሰለህ ፕራይድፉል ናቸው ትዕቢተኛ ምን ያረጋኛል ይላሉ በከንቱ እጄን ታጠብኩ አለ ታውቃለህ ቆሞ እግዚአብሔር ማለት ዝም ብሎ ነው መጸለይ መንፈሳዊ መሆን አጉል ቸርቻ አጉል የጌታን አጉል ምናምን ቃሉ ላይ ጸሎት ላይ ምናምን ጊዜ ወሰዳው በከንቱ ቃሉ ነው የሚለው በከንቱ እጄን ታጠብኩ ምን ማለት መሰለህ በንጽህና የኖርኩት ዝም ብዬ ነው ማለት ነው ያለ በከንቱ እጄን ታጠብኩ የምትለው መቼ እንደሆነ ታውቃለህ ፍላጎት ያኮነ ነው ፍላጎት እግዚአብሔርና እግዚአብሔር ጋር ከሆነ ያንን አይተ በከንቱ ነው አትልም ለምን ያን ብዬ አይደለማ በከንቱ የታጠብነው ሰማይ ብለን ነው እስቲ አሜን በሉ ቸርች ለምንድነው አዘውትረ የምትመጣው ለምንድነው ከኃጢአት ጋር የምትታገለው ለምንድነው በጣም ህብረት ላይ ሲሪየስ ነው ሰማይ አለ ብዬ ነው መሬት ላይ የሆኑ ሰዎች የሆነ ነገር ሲሆንላቸው ወይኔ እግዚአብሔር ሆይ እምትለው ያንን ፈልገ ቸርች ከመጣ ነው በኋላ ላይ እዛው እንደዚህ እያያቸው ነው በዚህ በከንቱ እጄን ታጠብኩ ምናምን ሰውየው እግዚአብሔር ሲረዳው እግሩን ብድግ አላደረገም እንደዚህ ያይ ሞቱ ሲሞቱ ለሞታቸው አላው ጣር የለውም እኔ ልሞት ስላለ 3 ቀን አጣጥሬ ነው መሞታ እነሱስ ሲሄዱ ራሱ ሽው አኗኗራቸው ብቻ ግን አሟሟታቸው ራሱ ይገርማል አለና ከዛ ዞር አለ ዋው ቅድስተ ቅዱሳን ውስጥ ገባ እንደዚህ አለ ወደ እግዚአብሔር መቅደስ እስክገባ ድረስ ነበር ለካ አለ እግዚአብሔርን ሲያየው መንገዳቸው ለካ ድጥ ነበር አለ ጥፋት ይከተላቸዋል አለ እግዚአብሔር ቸር ነው አለ አሜን ጎናቸው ሰው አይነን ከኢየሱስ ላይ እንዳትነቀል በሉት ብራዘር ሌላ መዳኛ መንገድ የለውም ሌላ ማምለጫ ሌላ መትረፊያ የለውም እግዚአብሔር በጣም ኃጢአት ላይ ሲሪየስ ነው ግን ማምለጫና መዳኛ መንገድ ተዘጋጅቷል ታግለ ተጣጥረ ተማሙተ አይደለም የሚለው መጽሐፍ ቅዱስ በክርስቶስ ኢየሱስ በኩል እግዚአብሔር ለኃጢአት ያንዴና የመጨረሻ ጊዜ መድኃኒት አዘጋጅቷል ጌታ ኢየሱስ ክርስቶስን ቀጥ ብለህ ስትከተል አይንን ኢየሱስ ላይ ስታረግ እግዚአብሔር በህይወት ላይ ያለውን የሰዶምና የገሞራን አይነት ነገር ሰብሮ ይጥለዋል
እንደ ሎጥ በስነ ስርዓት የከተማ በር ላይ ቁጭ ብለህ ተጠብቀዋል። ኢትስ ኤ ሲስተም ውስጥ ያለው ዲመኒክ የሆነ አውሮ የሚገዛው ስርዓት ኃጢአት ለስትፉል የሆነ ሲስተም ና አልስማማም ቁጭ እስከ መቼ ይሉታል። እግዚአብሔር እስኪመጣ ካልመጣስ ወደ ውስጥ ሳልገባ እዚቹ ሞታለሁ። የመጨረሻ ምርጫ እግዚአብሔር እስኪመጣ መጠበቅ ነው። እንደሚመጣ ጥርጥር የለኝም፣ እርግጠኛ ነኝ። ካልመጣና ከቆየስ እሞታለሁ እዚሁ። እግዚአብሔር ዘገየ ተብሎ ሰዶማዊ አይኮንም። እያወራሉት ግልጽ ነው። ኢትስ ኤ ሲስተም። ከዚህ ከተማ እኮ ነው የወጣው እኮ ስሙ። የከተማ ስም ነው ባይዘው ስሙ ሰዶምና ገሞራ የከተማ ስም። ከተሞች እኮ ናቸው ከተሞች። ለዛውም አጓጊ፣ በጣም አጓጊ ከተማ። እንዴት እንደሚጣልፍ ኢትስ ሲስተም። ምን ላይ ነው የተሰራው? ፍላጎትህ ላይ የተሰራ ከተማ፣ ምኞት ላይ፣ ድሪም የምታረገው ነገር ላይ፣ ዲዛይር ቶት ላይ የተሰራ ከተማ እና ቶሎ አንተን አትራክት እንዲያረግ ተደርጎ ነው የተሰራው። ጥልቅ በልበል የሚል ከተማ፣ እሱን ከልከለ መቀመጥ ክርስቲያኒቲ እሱ ነው። እንዲህ ነው ብላችሁ ልትነግሩኝ ከምትችሉት በላይ ነው የምታልፉት መከራ። መቼስ አሁን ራሱ እያለፋችሁ ያላችሁት መከራ አንዳንድ ነገር አልስማማን በማለታችሁ ምክንያት። እኔ እንደምታውቁት ቸርች ነው ሙሉ እና ኦልሞስት የማደርገውም ነገር የማገኘውም ሰው በብዛት በቃ እንደዚህ መንፈሳዊ ነገር ነው። እናንተ ስራ ቦታ፣ ንግድ ላይ፣ የተለያየ ቦታ ውስጥ ነው የምትሉት። ዓለም ውስጥ ነው ያላችሁት። ሲስተሙ ላይ ገብታችሁ ትንቅንቁ የለውም እጥፈት ያል እንደዚህ ጌታ ኢየሱስ ምንድን ያለ መንገዱ ቀጭን አለና ጥቂቶች እኛ ነን ጥቂቶች በሉት እስቲ ጎናቸው እርሶ ጥቂቶቹ እኛ ነን በሉት። እኛ ነን 130 ሚሊዮን አለ አገሪቱ ላይ ጥቂቶች። ማን ነው የሚገባው? ጥቂቶች። ስንት ናቸው? ጥቂት። ማን ያለው? ጌታችን። አስገቢው። መንገዱ ጠባብ ነው። የትኛው ነው መንገድ? እኔው ኑ በእኔ በኩል ስል ኧረ አንተ አይሆንም። ዓለምን ለማዳን መጥቶ 11 ነው የቀረው እጁ ላይ 11 እና ጥቂት ነው የተራመደው በዚህ በኩል። ሌሎቹስ የሕግ መምህራኑ ጥቅልል የተሸከሙት የአይሁድን መንፈሳዊ ነገር እንጠብቋለን የሚሉት በሙሉ አንፈልገም እና እኛ የሚስማማን በቄሳር በኩል እኛ አንፈልግም እንደዛ አይደል። ስለዚህ ጌታ እንዲያለ ጥቂቶች ናቸው አለ። ከተማ ሙሉ ተከተለው የሚላለ 12000 ተከተለው የሚላለ 5000 ተከተለው የሚላለ 120 ከዛ 70 ከዛ 12 ተከተለው የሚላለ ከዛ 3 ተከተሉት የሚላለ ከዛ አንድ አለ ከዛ ኢየሱስ ብቻውን ቀረ የሚላለ ሲሞት ብቻውን ነው ባይዘው። እነዛ ይሄ ታምር ሲያረግ ሂዱና አጋንንት አውጡ ያላቸው አጋንንት አውጥቶ መጥቶ በስም እኮ ብለው ትላንት ዛሬ ሊሞት ሲል አንድ በሩቅ ይከተሉት ነበር ይላል። ራሳቸው ናቸው ያጻፉት ባይዘው። እንዴት ነበር የተከተልከው ብሎ ማርቆስ ቁጭ ብሎ ሲጽፍ ጴጥሮስን እንዴት ነበር ግን የተከተልከው? በጣም ሩቅ ነበርኩ አለው። ደቀ መዝሙሩ አልነበርክ እንዴ? አሁን ደግሞ የቤተ ክርስቲያኒቱ ዋናው ሐዋርያው አንተ አይደል? ያኔ መንፈስ ቅዱስ አልተሞላው ልሳንም አልናገርም፣ ጸጋ ስጦታም አልወረደም፣ እንዲህም አልነበርንም። ደግሞ ኢየሱስን ሳየው በጣም ነው የምወደው፣ ግን በቃ የሚያድነኝ አልመሰለኝም። በጣም ስለምወደው ሩቅ ሆኜ የሚያድነኝ ስላልመሰለኝ ራኩት። በጣም ስለምወደው ግን አለመከተል አልቻልኩም። ኃይሉ ላይ ጥያቄ ገባብኝና ራኩት። ፍቅሩ ግን አሸነፈኝ። በሩቅም ቢሆን እዚህ አየው ነበር በሰው መሃል ይሳቃል ምናምን ሲሉ ተንጠራርቼ 3 ዓመት ተኩል አብሮኝ ያሳለፈውና የምሬን ነበር የተከተልኩት። በጣም ወድጄዋለሁና ሊሞት ነው ማለት ነው ብዬ ብቻው ሞተ። እንጀራ አለ ሲባል ተጠራርተው እንጀራው ማታ ነው። እንደናንተ ወንጌል ገብቶት በጧትም ይመጣል። ማታ ነው እንጀራው። ቴካዌ ምናምን ይኖረዋል። በልታው ቦይሳው ታምር ፈውሳል። መስቀሉ አጋስ
የሚከተለኝ አጣው ብሎ ኢየሱስ አቋም አልቀየረም። ምሳሌያችን፣ ምልክታችን፣ ሞዴላችን ክርስቶስ ነው። እንደ ኢየሱስ ዓለምን የተቃወመ የለም። እንደ ኢየሱስ ኃጢአትን የተቃወመ የለም። እግዚአብሔር ጌታችን ኢየሱስ ክርስቶስ ኃጢአትን እንዲቃወም ብቻ አይደለም ያደረገው፣ ለኃጢአት መፍትሄም እንዲሆን ያደረገው እሱ ነው። መድኃኒቱም እሱ ብቻ ነው። እውነቴን ነው የምነግራችሁ። ዛሬ ለአዳዲስና እንግዳ ለሆኑ ሰዎች ብቻ አይደለም ይሄንን ነገር የምናገረው፣ ለሁላችንም ነው የምናገረው። እንደዚህ አይነት ሲቃይ ውስጥ ያላችሁ ሰዎች ካላችሁ ዛሬ ለእናንተ ልጸልይላችሁ እፈልጋለሁ። ክብር ለኢየሱስ ይሁን። ሌላ ጸሎት አይደለም ልጸልይላችሁ፣ አይናችን ኢየሱስ ላይ እንዲተካል መጽሐፍ ቅዱስ ሲናገር ምንድነው የሚለው? ዕብራውያን 12:3 ላይ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች እንዲህ ባለ መቃወም የጸናውን አስቡት ይላል። ተመልከቱት እኮ ከኃጢአተኞች እንዲህ ባለ መቃወም የጸናውን ኢየሱስን አስቡት ይላል። ለምን? ነፍሳችሁ ዝላችሁ እንዳትደክሙ። የሚያዝል የሚያደክም መንገድ ላይ ተስፋ አስቆርጦ የሚጥል ነገር ብዙ ነው። ታዲያ እንዲጨርስ ምን ላድርግ? ኢየሱስን ተመልከት። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ሃሌሉያ! ጨርሶ ተቀምጧል። ጨርሰን እንሄዳለን።